بلال الأشعري. በሸሪዓችን ላይ ዱዓ የተሻለ እሳቸውንም ደግሞ እየዘከርን እያስታወስ ማለትም ሶላት አለ ነብይንም እያወራን በጭንቅ ጊዜ በአማን ጊዜም ብቻ ሳይሆን በጭንቅ ጊዜም የምናስታውሳቸው ነብይ ናቸው። ሱብሃንአላህ لو رأينا إلى عظم النبي عليه الصلاة والسلام بالمراتب بدرجة ملك عند الله كي ينشأ እሳቸው አንድ ሐዲስ አስታውሳቸዋለሁ። የነብዩ አለይሂ ሰላቱ ወሰላም ወዲ ዓለማት መላክ ረህመት ለመሆናቸው የሚያስብል አንዱ ደረሳቸው አብዱላህ ብን ዑመር ረዲየላሁ ተዓላ ዐንሁማ እሳቸው ያስተላለፉት ሐዲስ አለ። በጭንቅ ጊዜ በተቸገሩ ጊዜ ወደ ዓለሙ ረህመት የተመለሱበት فيما رواه البخاري في كتابه كتاباቸው ላይ الادب المفرد አደብ المفرد በተሰኘ መጽሐፍ ላይ ቡኻሪ የራሳቸው መጽሐፍ የሰኙት አለ። እዛ ላይ የተዘገበ አብዱላህ ብን ዑመር የሚባሉ ሱሐቢ እንዳጋጣሚ እግራቸውን በሽታ አሟቸው ያጣሉ። አሳስሯቸው እንዳይንቀሳቀሱ አደረጋቸውና ከቤት ቀሩ። በቤት በቀሩበት ሰዓት ሰዎች ተነስተው ወደ አብዱላህ ብን ዑመር ቤት ሄዱ ለማየት። ከዛ ምን አሏቸው? አብዱላህ እዛ ደርሰዋል እንደ በሽታው ይሄን ያክል ሲሏቸው አዋሉ። እነዛ ሰዎች ምን አሏቸው? እዝኩር ሐበ ናስ ኢለይክ፣ ታዲያ አንተ ዘንድ ተወዳጅ የሆነውን ሰው ብታዋሳ አንተ ምን አሻል? ይህን በሚሏቸው ጊዜ አብዱላህ ብን ዑመር ማንን ጠሩ? የዓለም ረህመት በሐዲሳቸው ፊ ሪዋየት ሙፍራ በሌላ ዘገባ ላይ ከነቢያችን አለይሂ ሰላቱ ወሰላም ተመልቷል። አነ ረሕመቱ ሙህዳህ ለዓለማት ለኡማ የተላኩ የረሕመት ሀዲያ ስጦታ ብሎ አላሁ ተዓላ አጎናጽፎ የላካቸው ናቸው። እሳቸው ነኝ እኮ አሉ። አላሁ ተዓላም በቁርአን ናቸው አለ። ሱብሓነላህ። ታዲያ የሰው ልጅ ማን መጠቀም ያቅተዋል? ከዛም አብዱላህ ብን ዑመር ምን አሉ? ያ ሙሐመድ يا محمد توجه لي إلى الله في شفائي من شلل رجلي. أنت محمد هوي ولي أنتو ششهوي ولي الله أنتو تماثل لي قري لا يالله بشتاكني بوجد بمالت يتعلق صحابي بحديث لاي يا حديث دي كاونتوش عبد الله بن عمر من بريد الرشوال يسمى بمتبع السنة ሱናን በስነ ስርዓት ተከታትለው የሚከተሉ በመባል የሚጠሩ ሱሐቢ ነብዩ አለይሂ ሰላቱ ወሰላም እሳቸውን የመላቃቸውና የመናፈቃቸው የማክበራቸው ያላቸው ነብዩ አለይሂ ሰላቱ ወሰላም ውስጣዊ ክፍለ አካላቸውና ውጫዊ ጀነራሊ ሲታይ በጥቅል ሙሉ አካል የሆኑ ትሪያቁን ሙጀረብ ሊቃውንቶች ማሊሖች ምን ብለዋቸዋል? ሙከራነቱ ምንም አይነት ሙከራ ትንሽ ያስፈልገው ሙከራ ሳይንቀው የተሞከሩ የመድኃኒት የመፈወሻ ፈውስ ብሎ የሰኟቸው ማለት ነው። ምንም አይነት ላቦራቶሪ ታስገባውና ቅኝት ኢሹ የማይመለከተው የዓለማት መድኃኒት ብለው የሰኟቸው ነብይ ጠሯቸው። መቼ ነው የጠሯቸው ቢባል بعد وفاته عليه الصلاة والسلام። እዚህ ላይ የምንረዳው የአብዱላህ ብን ዑመር ጥሪ ለነቢዩ አለይሂ ሰላቱ ወሰላም በጭንቅ ጊዜ መቼ ነው? ነቢዩ አለይሂ ሰላቱ ወሰላም ከዚች ዓለም ከተለዩ ከሞቱ በኋላ دل هذا الحديث على جواز التوسل بالنبي عليه الصلاة والسلام بعد موته። ይሄ ሐዲስ ምን ያስተምዝላ ይጠቁማል? ነቢዩ አለይሂ ሰላቱ ወሰላም ከሞቱ በኋላ በሳቸው መመጀን ይሁንብህ ማለት እንደሚቻል ማን ተመጀነበት? አብዱላህ ብን ዑመር። ሐዲስ ማን ዘገበው? ቡኻሪ الأدب المفرد النووي في كتابه الأذكار إمام النووي أذكار كتاب እጃችሁ ላይ ያለው የሌለህ በእጅ ያዝክረው። በሶስተኛ ደረጃ ኢብኑ ሱነይ في كتابه اليوم والليلة والمزي في تهذيب الكمال وابن تيمية في كتابه المسمى الكلم الطيب። በእነዚህ አምስት ኪታቦች ላይ አብዱላህ ብን ዑመር ነብዩ አለይሂ ሰላቱ ወሰላም ካለፉ በኋላ ይሄን የተላቁ ነብይ የዓለማት ረህመት ምን አለባቸው? ያ ሙሐመድ
عليه الصلاة والسلام صلوا على رسول الله በሚጠራቸው ጊዜ እግራቸውን ዲያኑ ሻሩ ማለት ነው። ስለዚህ ከሞቱ በኋላ ምን በቃ ተወሱል ከሞቱ በኋላ ተወሱል የማይበቃ እንዳይመስል በቃ ሷሃቢዩ አሰራል ሐዲስ አለ ትርሚዚ የዘገቡት ሐዲስ ለዓብዱላህ ኢብኑ አባስ ነብዩ አለይሂ ሰላቱ ወሰላም ያወሱት إذا سألت فاسأل الله وإذا استعنت فاستعن بالله ይሄን ሐዲስ ንፋስ ከመጣ ድንጋይና ፌስታል አለበት ቀድሞ የሚያነሳው ፌስታል ነብዩ አለይሂ ሰላቱ ወሰላም ለዓብዱላህ ኢብኑ አባስ ምን አሉት መጠየቅ ከፈለክ አላህን ጠይቅ መታገዝ ከፈለክ በአላህ ታገዝ እዚህ ላይ አትታገዝ አትጠይቅ እንኳን ነህይ የለውም እዚህ ላይ ነህይ ማወቅ አለብን የሳይንስ ተማሪዎች ሮንግ የምን አፍራሽ ቃል ማወቅ አለብን አማያፈርስ ቃል የሚል ተማሪዎች ታንጋዬ የሳይንሱ ዓለም የመግባት ስብጥር ጥረት ካለብን ሐሳብ አንደርስታንድ ማድረግ ግዴታ ያስፈልጋል ማለት ነው። በረካ የሚሆነው ሰበሰባችን መጠየቅ ከፈለክ አላህን ጠይቅ ሲሉ ከአላህ ውጭ ሌላ ብትጠይቅ አይበቃም ማለት አይደለም። አብዱላህ ኢብኑ ዑመር ያ ሙሐመድ አለው ዝላይ ማየት ያለብን ጠራቸው ከአላህ ውጭ ፍጡራን መጠየቅ ይሄ ገለጽ ያደርግላል። ይሄ ነገር ከሞቱ በኋላ ተወሱል በሸሪዓችን ተቻለ። አብዱላህ ኢብኑ ዑመር ይሄን አሳዩ። ኪታቦች አሁን ጠቀስኩኝ ቡኻሪ አልአደቡል ሙፍረድ ነወዊ አዝካር ኪታባቸው ላይ ኑሱኒ አልየውም ወለይላ ሚዝዩ ፊ ተህዚቢል ከማል ኑተይሚያ አልከሊሙ ጠይብ ከዚህ በኋላ የኩኑ ሙኻለፈቱ ሃዛ ሀድመ ዲን ከዚህ በኋላ ምን እንደሚሆነው ሁሉ ላይ ያለ ዲንን ማፍረስ ነው የሚሆነው። ሱብሃንአላህ። ስለዚህ አላሁ ተዓላ ነብዩ አለይሂ ሰላቱ ወሰላም ብሎና አላህ በቁርአን ይሄ ነው ወይዑዓሊሙኩሙል ኪታበ ወልሂክማ ብሎ ማለት በቁርአን ላይ የሌለን ሐዲስ ያብራራል ሲል አላህ በቁርአን ነብዩ አለይሂ ሰላቱ ወሰላም አስተማሩ። በሳቸው ላይ መወሰል መመጀን እንደሚበቃ አስተምረውናል። ስለዚህ ሁላችንም ይሄን ነገር ያልገባንን እየጠየቅ መወያየት መመካከር በረካ ነው። ለሁሉም እንኳን ለሰው አይደለም ለእንስሳውም ለሁሉም ረድኤት በረካ አዘል የሚሆነው ዱዓ አስበሳችን እናደርግበታለን። ትልቅን እናከብርበታለን፣ ታናሽን እናዝንበታለን። ጥያቄ ያለው ሰው መጠየቅ ያልገባንን መብቱ ነው። ይሄ መጠየቁ ዓለሞች ስላሉ ዓለሞች ዙሪያ ያሉናል ማለት ነው። ባይሆን ከመረጃ አንፃር ነው የሚሆነው ያለ መረጃ ስለማይሆን ማለት ኢንሻአላሁ ተዓላ ኢለል አሽዓሪ